ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ፒኤስጂዎች ያንዲያሜንዴን ለማስፈረም ከሚደረገው ፍክክር ወጥተዋል እየተባለ ይገኛል። ፒተር ክራውችም በያንዲያሜንዴ ዙሪያ የሰጠው አስተያየት አለ። እንደዚሁም ቶተናሞች በኮዲ ጋክፖ ዙሪያ ከሊቨርፑል ጋር ተነጋግረዋል እየተባለ ይገኛል። የቀድሞ የሊቨርፑል ተጫዋችም የፉልሃም አሰልጣኝ ተደርጎ ተሹሟል። የርገን ክሎፕም በላይማር ዙሪያ የሰጠው አስተያየት አለ። እነዚህን ዘገባዎች በቀጣይ ጥቂት ደቂቃዎች ውስጥ የምንመለከታቸው ይሆናል። እናንተም እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ዘ አትሌቲክስ ይዞት የወጣውን ዘገባ ይሆናል። በዘ አትሌቲክስ ዘገባ መሰረት ፉልሃሞች የቀድሞ የሊቨርፑል ተጫዋች የሆነውን አልቫሮ አርቤሎዋን አዲሱ አሰልጣኛቸው አድርጎ ለመሾም ከስምምነት ላይ ደርሷል ተብሏል። አልቫሮ አርቤሎዋ ከጁን 2007 እስከ 2009 ድረስ ነበር በሊቨርፑል ቤት መቆየት የቻለው። በእነዚህ 2 ዓመት ተኩል ጊዜያቱም 94 ጨዋታዎችን ለሊቨርፑል ማድረግ ችሏል። በ2009 የክረምት የዝውውር መስኮት ሊቨርፑልን ለቆም ወደ ማድሪድ መዘዋወር ችሏል። በዛም ለ7 ዓመታት መቆየት የቻለ ተጫዋች ነው የነበረው። እንደዚሁም በተጠናቀቀው የ2025-26 የውድድር ዘመንም ዛቪ አሎንሶን በመተካት የሪያል ማድሪድ አሰልጣኝ መሆንም ችሎ ነበረ። ሲዝኑ ሲጠናቀቅ ግን ከሪያል ማድሪድ ጋር መለያየቱን ተከትሎ አዲሱ የፉልሃም አሰልጣኝ ለመሆን ተቀርቧል። ፉልሃሞችም ከዚህ ቀደም በማርኮ ሲልቫ ስር ነበረ ሲሰለጥኑ የነበሩት። ነገር ግን የቤኒፊካ አሰልጣኝ የነበረው ጆዜ ሞሪኖ የሪያል ማድሪድ አሰልጣኝ መሆኑን ተከትሎ ቤኒፊካዎች ማርኮ ሲልቫን ከፉልሃም ወደ ቤኒፊካ እንዲሄድ አድርጎታል። ይህንንም ተከትሎ ፉልሃሞች የቀድሞ የሊቨርፑል ተጫዋች የነበረውን አልቫሮ አርቤሎዋን አዲሱ አሰልጣኛቸው አድርገው ለመሾም ከስምምነት ላይ መድረስ ችሏል። በመቀጠልም የርገን ክሎፕ የሰጡትን አስተያየት ነው የምንመለከተው። የርገን ክሎፕ በዚህ ሰዓት ላይ በ2026 የዓለም ዋንጫ ላይ ነው የሚገኙት። በዛም እንግዲህ በማንጂታ ቲቪ ላይ የተለያዩ ትንተናዎችን እየሰሩ ነው የሚገኙት። በቅርቡም አርጀንቲና ከኦስትሪያ ጋር ተገናኝታ 2-0 ካሸነፈችበት ጨዋታ በኋላም በሰጡት አስተያየት የኦስትሪያ ተጫዋች የሆነውን ኮንራድ ላይማርን 2022 ላይ ወደ ሊቨርፑል ማስፈረም ፈልገን ነበረ። ነገር ግን በሰዓቱ አርቢ ሊፕዚንጎች ተጫዋቹን መሸጥ ባለመፈለጋቸው ምክንያት ወደ ሊቨርፑል ሳይዘዋወር ቀርቷል የሚል አስተያየትን ሰጥቷል። እንደሚታወቀው በዛ ሰዓት ላይ ይህ ተጫዋች በአርቢ ሌፕዚግ ቤት በመሃል ሜዳ ስፍራ ላይ ነበር ሲጫወት የነበረው። ነገር ግን በአመቱ በ2023 የክረምት የዝውውር መስኮት በነፃ ባየር ሙኒክን ከተቀላቀለ በኋላ በቀኝና በግራ ፉልባክነት ነው እየተጫወተ የሚገኘው። በዛም እንግዲህ ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። በዚህ ዙሪያም በሰጡት አስተያየት ይህ ተጫዋች ምናልባትም በሰዓቱ ወደ ሊቨርፑል ተዘዋውሮ ቢሆን ኖሮ በመሃል ሜዳ ላይ ነበረ የሚጫወተው። ነገር ግን ባየር ሙኒክን ከተቀላቀለ በኋላ ወደ ግራና ወደ ቀኝ ፉልባክነት ሺፍት ሊያደርግ ይችላል የሚል አስተያየትን ሰጥቷል። ሊቨርፑሎች የ2022 የክረምት የዝውውር መስኮት ላይ ይህንን ተጫዋች በዋነኝነት ማስፈረም ፈልገው የነበረው ፋቢኒዮ ላይ ሲደርስ የነበረውን ጫና ለመቀነስ ነበረ። እንደሚታወቀው በዛ ሰዓት እንግዲህ ፋቢኒዮ እያንዳንዱ የሊቨርፑል ጨዋታ ላይ ሲጀምር ነበረ። ያ ደግሞ እንዲያደክመው አድርጎታል። በዛ ምክንያት ደግሞ አንዳንድ ጨዋታዎች ላይ ጥሩ የሚባል እንቅስቃሴን ማድረግም ተስኖትም መመልከት ይችላል ነበርና ያንን ጫና ለመቀነስ ይህንን ተጫዋች ከአርቢ ሌፕዚግ ለማስፈረም ፈልገው ነበረ። ነገር ግን ሳይሳካላቸው ቀርቷል። በአመቱም በ2023 የክረምት የዝውውር መስኮት ይህ ተጫዋች ወደ ባየር ሙኒክ ሲያቀና ሊቨርፑሎች ደግሞ በሱ ምትክ ዶሚኒክ ሶብዝ ላይ ራያን ግራቨንበርግ፣ አሌክሲስ ማካሊስተር እና ዋታሮ ኤንዶን በማስፈረም ሙሉ ለሙሉ ማለት በሚቻልበት መልኩ መሀል ሜዳውን ሊያጠናክሩት ወይም ሊቀይሩት ችለዋል። በመቀጠል የምንመለከተው ቲምቶክ ይዞት የወጣውን ዘገባ ነው። እንደ ቲምቶክ ዘገባ ከሆነ ቶተናሞች በኮዲ ጋክፖ ዙሪያ ከሊቨርፑል ጋር ንግግር አድርገዋል እያሉን ይገኛሉ። በእርግጥ ከቲምቶክ በፊት ኢንዲካይልም ይህንን ዘገባ ይዞልን ወጥቶ ነበረ። በተለይ ከ2 ቀን ከ3 ቀን በፊት ይዞት በወጣው ዘገባ መሰረት ቶተናምና ሊቨርፑሎች በኮዲ ጋክፖ ዙሪያ ረዘም ያለ ንግግር አድርገው እንደነበረ ዘግቧል። አሁን ላይ ደግሞ ቲምቶኮችም ይህንን ተመሳሳይ ዘገባ ይዞልን ወጥቷል። በተጨማሪም ቲምቶክ ይዞት በወጣው ዘገባ መሰረት አሁን ላይ ኮዲ ጋክፖ በተቀያሪነት ወይም ደግሞ በስኳድ ፕሌየርነት በሊቨርፑል መቆየት አይፈልግም እያሉን ይገኛሉ። ኮዲ ጋክፖ አሁን ላይ 27 ዓመቱ ላይ ነው የሚገኘውና ፕራይም የሚባለው ኤጁ ላይ ነው የሚገኘው። በዚህ እድሜው ደግሞ በሊቨርፑል በስኳድ ፕሌየርነት መቆየት አይፈልግም። በዋናነት ነው መጮት የሚፈልገውና ምናልባትም ሌሎች ተጫዋቾች የሚፈርሙ ከሆነና እሱ ወደ ተቀያሪነት የሚወርድ ከሆነ በሊቨርፑል ለመቆየት እንደማይፈልግ ነው እየተነገረ የሚገኘው። እንደሚታወቀው ከጥቂት ቀናቶች በፊት ደግሞ ሊቨርፑሎች ቪክተር ሙኔዝን ከኦሳሱና ማስፈረም ችሏል።
አሁን ላይ ደግሞ ያንዲያ ሜንዴን እንደዚሁም ደግሞ ብራዲ ባርኮላንም ሊያስፈርሙ የሚችልበት እድል እንዳለም እየተዘገበ የሚገኘውና ምናልባትም እነዚህ ተጫዋቾች የሚፈርሙ ከሆነ የኮዲ ጋክፖ በቋሚነት የመጀመር እድሉ በዛው ልክ እየጠበበ ነው የሚሄደውና ይሄ ነገር ሀፕን የሚያደርግ ከሆነ ወይም ደግሞ ሊቨርፑሎች ብራዲ ባርኮላንም ያንዲያ ሜንዴንም የሚያስፈርሙ ከሆነ ምናልባት ኮዲ ጋክፖ ክለቡን ሊለቅ የሚችልበት ከፍተኛ እድል አለ። በዛ ሰዓት ደግሞ ቶተናሞች ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ የሚችልበት እድል እንዳለ ነው እየተዘገበ የሚገኘው። በእርግጥ ከዛ በፊትም ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ ይችላሉ። ነገር ግን ደግሞ ሊቨርፑሎች ለሱ ምትክ እስካላስፈረሙ ድረስ ይህንን ተጫዋች ይለቁታል ተብሎ አይጠበቅም። የኮዲ ጋክፖ የሊቨርፑል ቆይታ እንግዲህ እስካሁን ድረስ አልተረጋገጠም። አንዳንድ ዘገባዎች ክለቡን ሊለቅ ይችላል ይላሉ። አንዳንድ ዘገባዎች ደግሞ በሊቨርፑል ቤት ሊቆይ ይችላል የሚሉ ነገሮችን ነው እየተመለከትን የምንገኘው። በዓለም ዋንጫው ላይ ደግሞ በጣም ምርጥ የሚባል እንቅስቃሴን እያደረገ ነው የሚገኘው። እናም በዚህ ምርጥ እንቅስቃሴው የሚቀጥል ከሆነ እንደዚሁም ኔዘርላንድም ረዥም ርቀት የምትጓዝ ከሆነች ምናልባትም አንዶኒ ኢራላም በዚህ ተጫዋች ዙሪያ ያለውን ሀሳብ ቀይሮ በሊቨርፑል እንዲቆይ ሊያደርጉ ይችላል። ካልሆነም ደግሞ ሊቨርፑሎችም ከፍተኛ ገቢን አግኝተውበት ሊሸጡ የሚችሉበትም እድል አለና የኮዲ ጋክፖ ዓለም ዋንጫው ላይ ጥሩ እንቅስቃሴ ማድረግ በአንድም ይሁን በሌላ መልኩ ለሊቨርፑል ከፍተኛ ጠቀሜታ ይኖረዋልና በዚሁ ይቀጥል ነው የምንለው። በመቀጠል የምንመለከተው የቀድሞ የሊቨርፑል ተጫዋች ሆነው ፒተር ክራውች በያንዲያ ሜንዴ ዙሪያ የሰጠውን አስተያየት ነው። በሰጠው አስተያየት አርቢ ሊፕዚንጎች ለያንዲያ ሜንዴ በጣም ከፍተኛ ገንዘብ እየጠየቁ ነው የሚገኙት። ይህንን ሁላችንም እናውቃለን። እንደዛም ቢሆንም ግን በጣም ጎበዝ የሚባል ተጫዋች ነው። በተለይ ደግሞ አንድ ለአንድ ግንኙነቶችን በቀላሉ ማሸነፍ የሚችል ተጫዋች ነው። ሊቨርፑሎች ደግሞ ሉዊስ ዲያዝን ካጡ በኋላ እንደዚህ አይነት በጣም ፈጣን የሚባል ተጫዋች፣ ዳይናሚክ የሆነ ተጫዋች በክለባቸው ውስጥ የለም። እንደዚሁም ሙሐመድ ሳላም ከክለቡ ለቋል። ስለዚህ እንደ ያንዲያ ሜንዴ አይነት በጣም ፈጣን የሚባሉ ዳይናሚክ የሚባሉ ተጫዋቾችን ማስፈረም ለሊቨርፑል ከፍተኛ ጥቅም ይሰጣቸዋል። ባለፈው ሲዝን ሊቨርፑሎች አሌክሳንደር ኢሳቅንና ሂጉ ኤኪቲኬን አንድ ላይ ለማጫወት ጥረት ሲያደርጉ ነበረ። የያንዲያ ሜንዴ መፈረም ደግሞ ምናልባትም ይህን ጥረታቸውን ፍሬ እንዲያፈራ ሊያደርግላቸው ይችላል። ምክንያቱም በጣም ዳይናሚክ ነው፣ በጣም ዳይሬክት የሆነ ተጫዋች ነው። እናም ለሊቨርፑል የአጨዋወት ስታይል፣ ለአንዶኒ ኢራላ የአጨዋወት ስታይል ትክክለኛው ተጫዋች ነው ብዬ አስባለሁ የሚል አስተያየቱን ሰጥቷል። በዚህ ዙሪያ እንግዲህ ከዚህ ቀደምም በተለያዩ አጋጣሚዎችም ስንናገረው የነበረ ነገር ነው። ተጫዋቹ በጣም ፈጣን የሚባል ተጫዋች ነው። እንደዚሁም አንዶኒ ኢራላ ደግሞ በበርንማውዝ ቤት የነበሩትን የአጥቂ ስፍራ ተጫዋቾችን ከተመለከታችሁ፣ በተለይ ደግሞ የክንፍ ተጫዋቾችን ስትመለከቱ በጣም ፈጣን የሚባሉ ተጫዋቾች ናቸው። በጣም ዳይሬክት የሚባሉ ናቸው። የአንድ ለአንድ ግንኙነቶችንም ማሸነፍ የሚችሉ ተጫዋቾች ናቸው የነበሩትና ያንዲያ ሜንዴ ደግሞ በዚህ ረገድ ከነሱ ራሱ የተሻለ የሚባል ተጫዋች ነው። ይህንንም ደግሞ በአርቢ ሌፕዚግ ተመልክተናል። እንደዚሁም ደግሞ በዓለም ዋንጫው ላይም እየተመለከትን ነው የምንገኘውና ሊቨርፑሎች ይህንን ተጫዋች ቢያስፈርሙት ላጮት ስታይላቸው እንደዚሁም ደግሞ አንዶኒ ኢራላ ይገነባል ተብሎ ለሚጠበቀው የጨዋታ ስታይልም በጣም የሚሆን ተጫዋች ነውና በዚህ ምክንያትም በቀጣይ ሲዝን በሊቨርፑል ቤት ከፍተኛ ተጽዕኖ ይፈጥራል ተብሎ ይጠበቃል። ዋናው ጥያቄ ግን ሊቨርፑሎች ይህንን ተጫዋች ያስፈርሙታል ወይ ነው። ምክንያቱም አርቢ ሌፕዚጎች ለዚህ ተጫዋች በጣም ከፍተኛ የሚባል ገንዘብ እየጠየቁ ነው የሚገኙት። በቅርቡ በወጡት መረጃዎች መሰረት አርቢ ሌፕዚጎች ወደ 112 ሚሊዮን ፓውንድ አካባቢ ወይም ደግሞ ከ120 እስከ 130 ሚሊዮን ዩሮ ድረስ ለዚህ ተጫዋች ይፈልጋሉ እየተባለ ነው የሚገኘው። ሊቨርፑሎች ይህንን ያህል ገንዘብ ለመክፈል ፈቃደኛ ናቸው ወይ የሚለው በጣም ትልቅ ጥያቄ ነው። በቅርቡ የ100 ሚሊዮን ዩሮ ፓኬጅ አቅርቦ ነበረ። አንዳንድ መረጃዎች 90 ቋሚ 10 ደግሞ እየተየ የሚጨመር ነው ሲሉ ነበረ። እንደዚሁም ቤን ጃኮብስ በዘገባው ደግሞ 80 ሚሊዮን ዩሮ ቀጥታ የሚከፈል ሲሆን 20 ሚሊዮን ዩሮ ደግሞ እየታየ የሚጨመር ነው ብሏል። በአጠቃላይ የ100 ሚሊዮን ዩሮ ፓኬጅ ነበረ ያቀረቡት። ያንን ጥያቄ ግን አርቢ ሌፕዚጎች ወዲያው ነበረ ውድቅ ያደረጉት። አሁንም ግን ተጨማሪ ጥያቄዎችን ሊቨርፑሎች ያቀርባሉ ተብሎ ይጠበቃል። ምናልባትም የ115 ሚሊዮን ዩሮ ፓኬጅ ሊያቀርቡ ይችላሉ ነው እየተባለ የሚገኘው። እናም ይህንን ያቀርቡታል ወይ አርቢ ሌፕዚጎችስ ይህንን ጥያቄ ይቀበሉታል የሚለውን አብረን የምንመለከተው ይሆናል። ሊቨርፑሎች ግን ከዚህ በኋላ ቢያንስ አንድ ጥያቄ ያቀርባሉ ተብሎ ይጠበቃል። ነገር ግን ካሰቡት በላይ የሚጠየቁ ከሆነ ግን ምናልባትም ፊታቸውን ሊያዞሩ የሚችሉበት እድል አለ። ከዚህ ቀደም በተደጋጋሚ እንደተናገር ነው የተለያዩ ተጫዋቾችን በሱ አማራጭነት እየተመለከቱ ነው የሚገኙትና ምናልባትም በጣም ከተወደደባቸው ወደ እነዚህ አማራጮች ሊሄዱ የሚችሉበት እድል እንዳለ ነው እየተዘገበ የሚገኘው። በዚሁ ያንዲያ ሜንዴን ካነሳን አይቀር የፈረንሳይ አውትሌት የሆነው ሚዲያ ፉት ይዞት የወጣው መረጃ ነው የምንመለከተው። እንደ ሚዲያ ፉት ዘገባ ከሆነ ፒኤስጂዎች ያንዲያ ሜንዴን ለማስፈረም ከሚደረገው ፉክክር ራሳቸውን አግለዋል ወይም አስወጥተዋል እያለን ይገኛል። እንደ ምክንያት የተቀመጠው ደግሞ አርቢ ሌፕዚጎች ለዚህ ተጫዋች እየፈለጉት ያለው ሂሳብ እንደሆነ
ነው እየተነገረ የሚገኘው። ቅድም እንዳልኳችሁ እንግዲህ ወደ 112 ሚሊዮን ፓውንድ ወይም ደግሞ ከ120 እስከ 130 ሚሊዮን ዩሮ ድረስ ለዚህ ተጫዋች ይፈልጋሉ ነው እየተባለ የሚገኘው። ፒኤስጂዎች ደግሞ ይህን ያህል ገንዘብ ለዚህ ተጫዋች ለመክፈል ፍቃደኛ እንዳልሆኑ ነው እየተነገረ የሚገኘው። በዚህ ምክንያትም ተጫዋቹን ለማስፈረም ከሚደረጉ ፉክክር ራሳቸውን አግለዋል እየተባለ ይገኛል። ይሄ ሚዲያ ፉት ይዞት የወጣው መረጃ ለሊቨርፑል በጣም አስደሳች የሚባል መረጃ ነው። ምክንያቱም በዚህ ሰዓት ላይ የአንድ ሜንዲን ለማስፈረም ከሁለት ተፎካካሪዎች ብቻ ናቸው ያሉት። አንደኛው ፒኤስጂ ሲሆን ሌላኛው ሊቨርፑል ነውና ፒኤስጂ ማስፈረም የማይፈልግ ከሆነ ብቸኛው ተፎካካሪ የሚሆነው ራሱ ሊቨርፑል ብቻ ነው። በእርግጥ አርቢ ሊፕዚንጎች ይህንን ተጫዋች የመሸጥ ምንም አይነት ፍላጎት የላቸውም። ነገር ግን ደግሞ የአንድ ሜንዲ ክለቡን መልቀቅ የሚፈልግ ከሆነ በግድ ያቆዩታል ተብሎ አይጠበቅም። ስለዚህ ለመሸጥ በራቸውን ክፍት የሚያደርጉ ይሆናል። በዛ ሰዓት ምንም አይነት ተፎካካሪ ከሌለና ሊቨርፑል ብቻ ከሆነ ይህንን ተጫዋች ማስፈረም የሚፈልገው ምናልባትም አርቢ ሊፕዚንጎች እንዳሰቡት በውድ ዋጋ ላይ ሸጡት የሚችሉበት እድል አለ። በእርግጥ በየትኛውም ዋጋ ቢሸጡት አርቢ ሊፕዚንጎች ትርፋማ ነው የሚሆኑት። ምክንያቱም እንደሚታወቀው ባለፈው በ2025 የክረምት የዝውውር መስኮት ነበረ ይህንን ተጫዋች ወደ 20 ሚሊዮን ዩሮ አካባቢ በሚጠጋ ገንዘብ ማስፈረም የቻሉትና በ100 ሚሊዮን ዩሮ ቢሸጡት እንኳን ራሱ ወደ 80 ሚሊዮን ዩሮ ትርፍ ነው የሚያገኙ። ስለዚህ አርቢ ሊፕዚንጎች በየትኛውም ዋጋ ቢሸጡት ትርፋማ ነው የሚሆኑት። ነገር ግን በዚህ ሰዓት ላይ ይህንን ተጫዋች ማቆየት ነው የሚፈልጉት፣ መሸጥ አይፈልጉም። እንደዛም ቢሆንም ግን የአንድ ሜንዲ ከአርቢ ሊፕዚንግ የመልቀቅ እድሉ እየሰፋ እየመጣ ነው የሚገኘው። በተለይ ደግሞ እንደ ኢንዲካይሊ ዘገባ መሰረት ከሆነ የአንድ ሜንዲም ወደ ሊቨርፑል መዘዋወር ይፈልጋል ነው እየተባለ የሚገኘውና ይሄ ደግሞ ለሊቨርፑልም ትልቅ አድቫንቴጅ ይሰጧል። ምናልባትም ከታሰበውም በታችም ይህንን ተጫዋች ሊያዘዋውሩ የሚችሉበትም እድል አለ ተብሎ ይጠበቃል። ቢያንስ እንኳን በ100 ሚሊዮን ዩሮ ሊያስፈርሙት ይችላሉ ተብሎ ነው የሚጠበቀው። እዚህ ላይ ግን መነሳት ያለበት አንድ ነጥብ አለ። እሱም ምንድነው? እንደ ሚዲያ ፉት ዘገባ ከሆነ ፒኤስጂዎች ይህንን ተጫዋች ለማስፈረም ከሚደረገው ፉክክር ራሳቸውን ያገለሉት በአርቢ ሊፕዚንጎች እየጠየቁት ባለው የዝውውር ሂሳብ ነው እያለን ይገኛል። ነገር ግን ደግሞ ምናልባት ኢንዲካይሊ እንዳለው ይህ ተጫዋች ወደ ሊቨርፑል መዘዋወር የሚፈልግ ከሆነና ለሊቨርፑል ነው መጫወት የሚፈልገው ብሎ ለፒኤስጂዎች ከነገራቸው በዛም ምክንያት ሊሆንም ይችላል ይህንን ተጫዋች ለማስፈረም ከሚደረገው ፉክክር ራሳቸውን ያገለሉት ብዬ ነው የማስበው። በአጠቃላይ ግን ሚዲያ ፉት ይዞት የወጣው መረጃ ትክክል የሚሆን ከሆነና ፒኤስጂዎችም የአንድ ሜንዲን ለማስፈረም ከሚደረገው ፉክክር ራሳቸውን የሚያገሉ ከሆነ ይህንን ተጫዋች ለማስፈረም በሚደረገው ፉክክር ላይ ሊቨርፑሎች ከፍተኛ አድቫንቴጅ የሚያገኙ ይሆናል። ምናልባትም በፍጥነትም ይህንን ተጫዋች ሊያስፈርሙ የሚችሉበትም እድልም አለ ተብሎ ይጠበቃል። እናንተስ ሚዲያ ፉት ያወጣውን መረጃ ታምኖታላችሁ? እንደዚሁስ እውነት ከሆነስ በዚህ ዜና ዙሪያ ያላችሁ ሀሳብ አስተያየት ምንድን ነው? እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት ጠይቃለሁ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁን ግን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።